ስለ ክለባችን አርሰናል ሰበርና አስደሳች ሊባል የዝውውር መረጃ ከትላንትና ምሽት ጀምሮ እየተሰማ ነው። የአርሰናሉ ወሳኝ ሰው አንድሬ ቤርታ በትክክል ስራውን ከትላንትና ጀምሯል ማለት ይቻላል። በተለይም አርሰናል የመጀመሪያውን ፊርማ ግብ ጠባቂ ካስፈረመ በኋላ አሁን በዝውውሩ በከፍተኛ ሁኔታ መንቀሳቀሱን ጀምሯል። በተለይ ስለ ብሩኖ ጉማሬሽ እና ስለ ሞርጋን ሮጀርስ የተሰማው መረጃ በርካታ የአርሰናል ደጋፊዎችን ያስደሰተ ጉዳይ ሆኗል ማለት ነው። ከሁለቱ በተጨማሪም ስለ ጋብሪኤል ማርቲኔሊ የወጣው ወሳኝ መረጃም አለ። ምንድነው በአርሰናል በክለባችን በመድፉ ቤት እየተሰማ ያለው የዝውውር መረጃ? ስለ ብሩኖ ጉማሬሽ እና ስለ ሮጀርስስ ምንድነው አዲሱ ዜና የሚለውን ወደ እናንተ እንደተለመደው አደርሳለሁ በአማረ መልኩ። አብርሃም ፍቅሬ ነኝ። በያላችሁበት ሰላም እያቀረብኩ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ ማድረግ አትርሱ። በተለይ የአርሰናል ደጋፊ ከሆናችሁ ይሄ ቻናል በኢትዮጵያ ውስጥ ትልቁ የአርሰናልን ዜናዎች በየቀኑ ታማኝነታቸው የተረጋገጡትን የሚያደርስ ቻናል ነው። ስለዚህ ሰብስክራይብ ማድረግ መቀላቀል አትርሱ። ቪዲዮውን እንደተለመደው ላይክ በማድረግ መጀመር አትርሱ። በቀጥታ ወደ መረጃዎቹ እንለፍ። እንግዲህ ከትላንትና በፊት በነበረው መረጃ ሳጋራችሁ እንደነበረው በተለይ ብሩኖ ጉማሬሽ ብራዚል ከዓለም ዋንጫ መሰናበቷን ተከትሎ ስለሱ ዝውውር በእርግጠኝነት በቀጣዮቹ ቀናት ጥሩ ሊባሉ የሚችሉ ወይም ደግሞ ወደፊት የተራመዱ የዝውውር መረጃዎችን መስማታችን አይቀርም በሚል በርካታ መረጃዎችን ሳጋራችሁ ነበረ። ታዲያ ትላንትና በተለይ ከምሽት በኋላ ማለትም ከ11 ሰዓት ከ12 ሰዓት በኋላ ዘ አትሌቲክስ ዴቪድ ኦርንስቲንን ማለት ነው እነ ቤን ጃኮብስን እነ ፋብሪዚዮ ሮማኖን ጨምሮ እንደ ስካይ ስፖርት ያሉ በጣም ታማኝ የሚባሉ ቢቢሲን ጨምሮ የመረጃ ምንጮች ስለ ብሩኖ ጉማሬሽ ለክለባችን አርሰናል አስደሳች ሊባል የሚችል የመረጃዎችን እያጋሩ ይገኛሉ። እንግዲህ የተሰማው መረጃ ምንድነው? ብሩኖ ጉማሬሽ በዚህ ክረምት ኒውካስትል ዩናይትድን መልቀቁ አይቀርም። በተለይ ብሩኖ ጉማሬሽ ለኒውካስትሎች በግልጽ አርሰናልን መቀላቀልና ኒውካስትልን መልቀቅ እፈልጋለሁ ሲል በግልጽ እንዳሳወቃቸው ተረጋግጧል ማለት ነው። እንደሚታወቀው ኒውካስትሎች በአንድ የዝውውር መስኮት ከአንቶኒ ጎርደን ጋር ተለያይተዋል። ለባርሴሎና ገና የዝውውር መስኮቱ እንደተከፈተ ነበር የሸጡት። በመቀጠል ለቶተናም ደግሞ ቶናሊን ሽጠዋል። አሁን ደግሞ ብሩኖ ጉማሬሽን በፍጹም ማጣት አይፈልጉም። ምክንያቱም በአንድ የዝውውር መስኮት ይህን ሁሉ ወሳኝ ተጫዋቾቻችንን አተን እንዴት ልንሆን ነው ቀጣይ ዓመት በሚል ከፍተኛ ስጋት ውስጥ ነው የሚገኙት ኒውካስትል ዩናይትዶች። ብሩኖ ጉማሬሽን ላለመልቀቅም ትልቅና ከፍተኛ የተባለ ጥረታቸውን እያደረጉ ይገኛሉ፣ ብሩኖ ጉማሬሽን ለማሳመን ማለት ነው። ነገር ግን ሐሳባቸው አልተሳካም። ምክንያቱም ብሩኖ ጉማሬሽ በግልጽ አርሰናልን መቀላቀል እንደሚፈልግ አሳውቋቸዋል። ራሳቸው ኒውካስትሎችም ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ እንዳሳወቃቸው ለስካይ ስፖርት ተናግረዋል። ነገር ግን እስካሁን ድረስ ብሩኖ ጉማሬሽን ብሎ አርሰናል ቀጥተኛ ማለትም ይፋዊ ጥያቄ አላቀረበም። እንግዲህ ችግሩ እዚህ ጋር ነው። ያው የክለባችን አርሰናል የዝውውር ችግር ታውቁታላችሁ። ቶሎ ጥያቄ አያቀርብም። ቶሎ ጥያቄ አለማቅረብ ደግሞ ለምን ይዳርጋችኋል የሚለውን ከጠየቃችሁ ለመጠለፍ የዝውውር መጠለፍን ያስከትላል። ቶሎ ብላችሁ አንድን የምትፈልጉትን ተጫዋች ካልጠየቃችሁ፣ ገንዘብ አቅርባችሁ ካልተደራደራችሁ ሌሎች ወደዚህ ዝውውር በመግባት ተጫዋቹን ለመቀማት ከፍተኛ ጥረት ያደርጋሉ። አርሰናል እንግዲህ ባለፈው ወር ነው ብሩኖ ጉማሬሽ እነሱን መቀላቀል እንደሚፈልግ የተነገራቸው። ለአርሰናሎች ብሩኖ ጉማሬሽ እናንተን መቀላቀል ይፈልጋል በሚል በግልጽ ተነግሯቸዋል። አርሰናሎች ታዲያ ያንን ከሰሙ በኋላ ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ከሰሙ በኋላ ንግግራቸውን እያጠናከሩ ሲሆን፣ ነገር ግን ማንቸስተር ሲቲን ጨምሮ ሌሎች ክለቦችም አሁንም በዚህ ተጫዋች ላይ ፍላጎት አላቸው። ኒውካስትል ጉማሬሽ ለሽያጭ እንደማይቀርብ አጥብቀው ቢናገሩም አርሰናል ይፋዊ የዝውውር ጥያቄውን ካቀረበ ጉማሬሽ አርሰናልን መቀላቀል ስለሚፈልግ ኒውካስትሎች ምንም ማድረግ አይችሉም። በተለይ ኒውካስትል ዩናይትዶች የብሩኖ ጉማሬሽን ዋጋ ባለፈው ሳምንት ቶተንሃም ሆትስፐር ለሳንድሮ ቶናሊ ከከፈለው የ100 ሚሊዮን ፓውንድ ዋጋ ጋር ተመሳሳይ አድርገው ይመለከቱታል እና ኒውካስትል ዩናይትዶች አርሰናል የሚመጣ ከሆነ ቢያንስ እስከ 80 እና 100 ሚሊዮን ፓውንድ ማቅረብ አለበት እያሉ ይገኛሉ።
ታዲያ ኒውካስትል ዩናይትዶች አርሰናል በቀጥታ መጥቶ እስካላናገራቸው ድረስ ማንኛውንም አይነት የዝውውር ድርድር ለመጀመር ፍቃደኛ አይደሉም። አርሰናል እስካሁን 2 ጊዜ በቃል ደረጃ የዝውውር ጥያቄ ቢያቀርብም ኒውካስትሎች ግን አሁንም ምንም አይነት ይፋዊ ጥሪ ካለማግኘታቸው የተነሳ በዚህ ሁኔታ ተደንቀው ቁጭ ብለዋል። ምክንያቱም ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ በግልጽ አሳውቋቸዋል። ለአርሰናሎችም እነሱን መቀላቀል እንደሚፈልግ አሳውቋል። ይህንን አርሰናሎች እያወቁ እስካሁን ድረስ ይፋዊ ጥያቄ አለማቅረባቸው ኒውካስትሎች ራሳቸው ተገርመው ቁጭ ብለዋል ሲል እንግዲህ ክሬጅ ሆፕን ጨምሮ እነ ዴቪድ ኦርንስቲን እና ቤን ጃኮብስ በዘገባቸው አስነብበውናል ማለት ነው። የዝውውር ሂደቱን ወደፊት ለማራመድና ንግግሮችን ለማስጀመር በአርሰናል በኩል የሚቀርብ ወደ 75 ሚሊዮን ፓውንድ የሚጠጋ የገንዘብ ጥያቄ ኒውካስትሎችን ሊያሳምናቸው ይችላል ሲል ነው። ይሄ እንግዲህ አሁን ቃል በቃል ዘገባውን ነው ወደ እናንተ ያደረስኩት። በተለይ ታማኝ የሚባሉት ያልኳችሁ የዝውውር የመረጃ ምንጮችን ነው ወደ እናንተ አሁን ቃል በቃል ያሉት ይህንን ነው። ስለዚህ አርሰናል ይፋዊ ጥያቄ አለማቅረቡ ለእኛ ብቻ ሳይሆን ለኒውካስትሎች ለራሱ ገርሟቸዋል። ምክንያቱም ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ለሁሉም በግልጽ ስላሳወቀ ማለት ነው። አንድሬ ቤርታ ግን አሁን በተለይ ከትላንትና ጀምሮ ነቃ ማለት ጀምሯል ብዬ መናገር እችላለሁ። ያው የመጀመሪያ ግብ ጠባቂያችንን ከሊድስ ዩናይትድ በነጻ የዝውውር መስኮት ማለት ነው ኤላን ሜስሊየርን በይፋ እንግዲህ ሂርዊጎ ተብሎ ሕክምና ምርመራውም ተጠናቆ የክለባችን በረኛ ሆኗል። ይህም የመጀመሪያው ዝውውር የአርሰናልን ዝውውር ከፍቶታል ብዬ አስባለሁ። በቀጣይ በእርግጠኝነት አንድሬ ቤርታ ይህንን እያወቁ የብሩኖ ጉማሬሽን ይህንን ሁሉ ጉዳይ እያወቁ ዝም ይላሉ ብዬ አላስብም። አሁን ትልቁ ችግር ምንድነው መሰላችሁ? አርሰናል ቤት አንድ እምነት አለ አርቴታና አንድሬ ቤርታ ላይ። እሱም የአርሰናል መሰረት ተጥሏል ተብሎ ይታመናል። በእርግጥ በዚህም እኔ ማምናለሁ አርሰናል በጣም ምርጥ የተባለ በፕሪሚየር ሊጉ ለረጅም ጊዜ መቆየት የሚችል ምርጥ መሰረት እንደጣለ ምንም ጥርጥር የለውም። ለዛ ነው አንድሬ ቤርታና አርቴታ መሰረቱ ስለተጣለ አሁን በጣም ጥሩ ሊባል የሚችልና አርሰናልን ሊያሳድግ የሚችል ተጫዋችን በቀስታ ማስፈረም እንጂ በችኮላ በማስፈረም መሰረቱ የተጣለ ቡድን ላይ የማይሆን ተጫዋችን አምጥቶ የቡድኑን መንፈስ መረበሽ አይፈልጉም። ለዚህ ነው ወደኋላ ቀስ ያሉ ነገሮችን እያጣሩ የሚገኙት። ነገር ግን እኔ ሁልጊዜ እንደምለው ከቶናሊ ዝውውርም በፊት ማለት ነው ቶናሊ ይሻላል ብሩኖ ጉማሬሽ በሚለው ዘገባዬ ወደ ኋላ ገብታችሁ ማየት ትችላላችሁ። ቪዲዮዎቼ ላይ ብሩኖ ጉማሬሽ ከቶናሊ በብዙ እጥፍ ይሻላል በሚል ብዙ መረጃዎችን ሰርቻለሁ። የአርሰናልን ማሊያ እንዲለብሱ ከምፈልጋቸው ተጫዋቾች አንዱ በተለይ መሃል ሜዳ ላይ ብሩኖ ጉማሬሽ ነው። ቶናሊም በጣም ምርጥ ተጫዋች ነው። ነገር ግን ብሩኖ ጉማሬሽ አማራጫችንን ያበዛልናል። አንደኛ ተጫዋቹ በ6 ቁጥር በማርቲን ዙቤሜንዲ ቦታ መጫወት ይችላል። ማርቲን ዙቤሜንዲ ጥሩ በማይሆንበት በሚደክምበት ቅያሪ በሚፈልግበት ሰዓት ብሩኖ ጉማሬሽን በዛ ቦታ መጠቀም እንችላለን። በ8 ቁጥር ቦታ ማለትም ብዙ ጊዜ ዴክላን ራይስ በሚጫወትበት ቦታ ማለት ነው። ዴክላን ራይስ እንደምታውቁት ያለፈውን ዓመት ሙሉ ተጫውቶ አሁንም ከእንግሊዝ ብሔራዊ ቡድን ጋር ሙሉ ጨዋታዎችን እያደረገ ራሱ በከፍተኛ ህመምና ጉዳት ላይ ነው የሚገኘው። ነገር ግን ለሀገሬ ማደንዘዣ ጭምር እየተጠቀምኩ ጫወታለሁ ሲል ተናግሯልና ከፍተኛ ህመም ላይ እንደሚገኝ ተናግሯል። በእርግጠኝነት እንግሊዝ ደግሞ በዓለም ዋንጫው ረጅም ርቀት እንደምትጓዝ ይሰማኛል። አሁን በሩብ ፍጻሜ 8 ውስጥ ከኖርዌይ ጋር ነው የምትገናኘው እንግሊዝ። ኖርዌይን አሸንፋ 4 ውስጥ ትገባለች የሚል እምነት አለኝ። 4 ውስጥም ከተገናኘች ከአርጀንቲናና ከስዊዘርላንድ አሸናፊ ሞስት ፕሮባብሊ ከአርጀንቲና ጋር ነው የምትገናኘው። ያንንም ጨዋታ አሸንፋ ለፍጻሜ ማለፍ እድሏ ሰፊ ነው። ስለዚህ በዚህ ጨዋታዎች ሁሉ ትልቅ ኢነርጂ፣ ትልቅ ጉልበት በሚፈልጉ ጨዋታዎች ላይ ዴክላን ራይስ ጉልበቱን ጨርሶ መምጣቱ አይቀርም። ስለዚህ በዚህ ቦታ ላይ እሱን ለማሳረፍ ለረጅም ጊዜ ባካፕ ለመሆን ብሩኖ ጉማሬሽ በ8 ቁጥር ላይ በጣም የተዋጣለት ተጫዋች ነው። ከዛም ባለፈ እንደ አስፈላጊነቱ በ10 ቁጥር ላይ ጭምር በነ ማርቲን ኦዴጋርድ እና በኤብሪቼ ኢዜ ቦታ ጭምር ማለት ነው ብሩኖ ጉማሬሽ መጫወት የሚችል የመሃል ሜዳ ሁለገብ ተጫዋች በመሆኑ ለክለባችን ብዙ ተጫዋቾችን ለማሳረፍ እና ለመጠቀም ሁነኛ ተጫዋች ነው ብዬ አስባለሁ። ስለዚህ ብሩኖ ጉማሬሽ በዚህ ክረምት አርሰናልን መቀላቀል አለበት ብዬ አምናለሁ ማለት ነው። አንድሬ ቤርታ በዚህ ዝውውር ላይ ቢፈጥኑ በጣም ደስተኛ ነው የምሆነው። እንግዲህ ስለ ብሩኖ ጉማሬሽ ይህን ያህል ጉዳይ ካነሳው ወደ ሞርጋን ሮጀርስ እና ወደ ማርቲኔሊ ጉዳይ ልውሰዳቸው። እንግዲህ ሞርጋን ሮጀርስ በክለባችን አርሰናል ስሙ መነሳት ከጀመረ ገና ከክረምቱ መጀመሪያ ጀምሮ ሲነሳ ነበር። ነገር ግን ትላንትና ምሽት ስለ ሞርጋን ሮጀርስ ጥሩ ልንለው የምንችለው መረጃ
ተሰምቷል። እሱ ምንድነው? አርሰናል በሚቀጥለው 48 ሰዓት ውስጥ ማለት ነው። ይህ ዜና ወደ እናንተ የሚደርሰው ሐሙስ ዕለት ማለዳ ላይ ነው። ታዲያ በቀጣይ እስከ እሁድ ባሉ ቀናቶች ማለት ነው ይፋዊ ጥያቄ ለአስቶን ቪላ ለማቅረብ ዝግጅቱን ሙሉ በሙሉ እንደጨረሰም ተሰምቷል። በተለይ አርሰናል የዓለም ዋንጫው ለመጠናቀቅ መቃረቡን ተከትሎ ስለዚህ ካሁኑ የዝውውር ጥያቄውን በማቅረብ ውድቅ የሚሆን ከሆነም ቶሎ ድጋሚ ሌላ ጥያቄ ለማቅረብ ሙሉ በሙሉ ዝግጅቱን ጨርሷል። የመጀመሪያው ጥያቄ ይሆናል ተብሎ እንደ ውስጥ አዋቂና ለአርሰናል ቅርበት እንዳላቸው የመረጃ ምንጮች አርሰናል ለአስቶን ቪላ 85 ሚሊዮን ፓውንድ አካባቢ የመጀመሪያ ጥያቄ ያቀርባል ተብሎ ነው የሚጠበቀው። ኒውካስትል አስቶን ቪላዎች ይህንን ጥያቄ በአንዴ ይቀበላሉ ተብሎ አይጠበቅም። እንደተባለው ትንሽ ዋጋውን ማስወደድ ይፈልጋሉ። በተለይ አሁን የቼልሲ የማንቸስተር ዩናይትድ ወደዚህ ዝውውር በመግባት አርሰናልን ለመጥለፍ ሙከራ ማድረጋቸው አስቶን ቪላዎችን የልብ ሰጥቷቸዋል፣ ዋጋ ለማስወደድ ማለት ነው። ስለዚህ ለክለባችን እነዚህ አስቶን ቪላዎች የ85 ሚሊዮን ፓውንዱን የመጀመሪያ ጥያቄ ውድቅ አድርገው የተሻሻለ ሂሳብ መጠየቃቸው አይቀርም። ስለዚህ አርሰናል ገና ሁለተኛውን ጥያቄ እስኪያቀርብ የዓለም ዋንጫው መጠናቀቁና ወይም ለፍጻሜ መቃረቡ አይቀርም። ለዚህም ክለባችን አርሰናል ለአስቶን ቪላ በሚቀጥሉት ጥቂት ቀናት ውስጥ የ85 ሚሊዮን ፓውንድ ይፋዊ ጥያቄ ለማቅረብና ድርድር ለመጀመር ሙሉ በሙሉ ዝግጅቱን ጨርሷል ማለት ነው። ወደ ጋብሪኤል ማርቲኔሊ ጉዳይ እና አርሰናልን ወደሚለቁ ተጫዋቾች ጉዳይ እንለፍ። በነገራችን ላይ ጋብሪኤል ማርቲኔሊ በዚህ ክረምት 50-50 ሆኗል። መጀመሪያ ላይ 100% አርሰናልን ይለቃል በሚል በርካቶች መረጃዎችን አጋርቶ ነበር። የራሱ የአርሰናል እጅና የአፍ የሆኑት እንደ ሃንድ ኦፍ አርሰናል ያሉ ገነር ብሎግን ጨምሮ ታማኝ የሚባሉ የክለባችን የመረጃ አውታሮች በዚህ ክረምት በእርግጠኝነት ማርቲኔሊ ክለባችንን ይለቃል በሚል መረጃዎችን አጋርተው ነበር። ነገር ግን በተለይ በዓለም ዋንጫ ያሳየው አመርቂ እንቅስቃሴንም ጨምሮ እንደዚሁም የሊያንድሮ ትሮሳርድ መልቀቅ ማርቲኔሊ በተቀያሪ ወንበር ላይ በአርሰናል ቤት በቀጣዩ ዓመት የመቆየት እድሉን ሰፊ እያደረገው ይገኛል። አርሰናል አሁን ማርቲኔሊን ከሸጠ እንኳን መሸጥ የሚፈልገው የአርሰናል ሪከርድ በሆነ የዝውውር ዋጋ ነው። አርሰናል ለማርቲኔሊ ቢያንስ እስከ 60 ሚሊዮን ፓውንድ የሚጠጋ ሂሳብ የሚያቀርብ ክለብ እየፈለገ ሲሆን ይህ ጥያቄ የሚቀርብ ከሆነ አርሰናል ማርቲኔሊን ይሸጠዋል። ያ የማይሆንና ክለቦች ከዛ በታች ጥያቄ ለምሳሌ 30 ሚሊዮን ፓውንድ፣ 40 ሚሊዮን ፓውንድ ወይም 20 ምናምን ሚሊዮን ፓውንድ አካባቢ ብቻ ለማርቲኔሊ የሚያቀርቡ ከሆነ አርሰናል ማርቲኔሊን መሸጡን እንደሚተወው መረጃዎች ያሳያሉ። ስለዚህ የጋብሪኤል ማርቲኔሊ ጉዳይ በክለባችን የመቆየትና የመልቀቁ ነገር 50-50% መሆኑ ተሰምቷል ማለት ነው። በተለይ እንደ ባየር ሙኒክ እና አትሌቲኮ ማድሪድ ያሉ ክለቦች ለማርቲኔሊ ተለቅ ያለ ገንዘብ ሊያቀርቡ ቢችሉም እንደኔ ግን ማርቲኔሊ በቀጣይ ዓመት በአርሰናል ቤት ልንመለከተው እንደምንችል ውስጤ ይሰማኛል፣ ያሉትን መረጃዎችን አያይዤ ሳይ ማለት ነው። ነገር ግን በአርሰናል ቤት ማርቲኔሊ ቢቆይ እንኳን በፍጹም የማይቆዩ ተጫዋቾች አሉ። አንዳንድ ፈላጊ ጭምር ያጡ ተጫዋቾች አሉ። በነገራችን ላይ በክለባችን በተለይ እንደ ክርስቲያን ኖርጋርድ ያለውን ተጫዋችና እንደ ጋብሪኤል ጄሱስ ያሉ ተጫዋቾች በሌላ ክለብ መፈለጋቸው ትንሽ የቀነሰ ሆኗል። በተለይ እንደ ማርቲኔሊ ብዙ ፈላጊ የላቸውም። ክርስቲያን ኖርጋርድ በተለይ በአርሰናል ቤት ዓመቱን ሙሉ ምንም ጨዋታ አላደረገም ማለት ይቻላል። በጣም ጥቂት ደቂቃዎችን ነው መጫወት የቻለው። በዛም በደንብ ብቃቱን አለማሳየቱ የእድሜው መሄድን ተከትሎ እሱን በጣም ለማስፈረም የሚፈልጉ ቡድኖች ቁጥራቸው ቀንሷል። ጋብሪኤል ጄሱስ በአርሰናል ቤት ባለፉት ጥቂት ጊዜያት ያሳየው ደካማ አቋምና የጉዳት ሪከርዱ ክለቦች እሱን ለማስፈረም ፍርሃት እንዲያድርባቸው አድርጓል። ነገር ግን የተወሰኑ ከክለቦች ለጋብሪኤል ጄሱስ ፍላጎት ቢኖራቸውም እስካሁን ለአርሰናል የቀረበ እንደ ትሮሳርድ ማለት ነው ይፋዊ ጥያቄ የለም። ለትሮሳርድ ብቻ ነው የቱርኩ ክለብ ቤሽኪሽታሽ በመምጣት ትሮሳርድን እፈልገዋለሁ በሚል ይፋዊ ጥያቄ አቅርቦ ከአርሰናል ጋር ሙሉ ለሙሉ ስምምነት ላይ የደረሰው እንጂ ለነ ጄሱስ ለነ ኬፓ አሪዛባላጋን ጨምሮ ለነ ክርስቲያን ኖርጋርድ እስካሁን ድረስ
የቀረበ ይፋዊ ጥያቄ የለም ማለት ነው። እንግዲህ ክለባችን አርሰናል የተመለከቱ ትላንትና የወጡ ወሳኝ ትኩስና ታማኝነት ያላቸው መረጃዎች ይህንን ይመስላሉ። በተለይ አንድሬ ቤርታ አሁን በደንብ ወደ ዝውውሩ የመጀመሪያውን ግብ ጠባቂያችንን ካስፈረምን በኋላ ነቃ ብለው መንቀሳቀስ ጀምሯል። በነገራችን ላይ ያስፈረምነው ግብ ጠባቂ ያን ያህል በጣም ጥሩ የሚባል የተጋነነለት ግብ ጠባቂ አይደለም። እንደኔ ኬፓ አሪዛባላጋ ቢያንስ አንድ ዓመት ቢቆይና የመጨረሻው ግብ ጠባቂያችን ሶስተኛውን ለውሰት ብንሰጥ ጥሩ ነው ብዬ አስባለሁ፣ ኬፓን ከመሸጥ ማለት ነው። ስለዚህ ያው የመጀመሪያ ዝውውራችን ጥሩ ባይባልም ነገር ግን እንደ መጀመሪያ የዝውውር መስኮቱን በደንብ ለመክፈት ጥሩ ነው ብዬ አስባለሁ። ዛሬ ያሉት የክለባችን የተወዳጁ አርሰናል የዝውውር መረጃዎች ይህንን ይመስላሉ። በቀጣይ በዚህ በዋናውም ቻናል በሁለተኛውም ቻናል በየቀኑ አርሰናልን የተመለከቱ መረጃዎች ወደ እናንተ እየደረሱ ነው። እየገባችሁ መከታተል ብቻ ነው ከእናንተ የሚጠበቀው። ሀገር ውስጥ ከባህር ማዶ በመሆን የዚህ ቻናል ቤተሰብ የሆናችሁ ከመጀመሪያው ጀምሮ አሁን ከ33,000 በላይ ሰብስክራይበር በጣም በአጭር ጊዜ ውስጥ እስክናፈራ ድረስ ከጎኔ በመሆን እንደ ቤተሰብ ያላችሁትን ሐሳብ አስተያየታችሁን በመስጠት ከጎኔ የሆናችሁትን ከልብ ላመሰግናችሁ እወዳለሁ። በቀጣይ በሌላ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ተመኘውላችሁ።